ሞታለች ያልሽኝ እርግጠኛ ነሽ ወይስ ውሸትሽን? አዎ የት እንዳለች ንገሪ። እኔ ያልወልዳት ከየት ላምጣት? ሆን ብለሽ እንደደበቅሻት እርግጠኛ ነኝ። እኔ ምንም አላውቅም። በቃ ኑሮ ልኑርበት እባክሽ ተይኝ። አንቺ ጋር ያለች ምን እንደምታደርግ እንድትነግሪኝ ይፈልጋለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ያደርጋችሁ ሀሳብ አስተያየት ካላችሁም በኮሜንት ሴክሽን ላይ አስቀምጡልኝ። ቻናል ዱዝ ስላለ ሼር ብታደርጉልኝ ቅር አይላችሁም አይደለም? ፕሊዝ ተባበሩኝ ማለት ነው። ሼር አድርጉ ሁላችሁም ማለት ነው። ያው መልካምነት ተመልሶ ለራስ ነውና ጀስት ብትተባበሩኝ ደስ ይለኛል ማለት ነው። ቪዲዮ ቫይራል እየወጣ ስላልሆነ ማለት ነው። በክፍል 112 የኖላዊ ድራማ በክፍል 111 እንግዲህ በጣም ብዙ ነገሮችን አይተንበታል። በክፍል 112 ደግሞ እጅግ በጣም አጓጊ የሆነ ድራማ ነው ማለት ነው። በባለፈው እንግዲህ ወይዘሮ ባዩሽ ስራዎቿን ሁሉ ለመስራት በደንብ ተሰማርታና ተዘጋጅታ እናያታለን። ነገር ግን ከጀርባ ሆና ደግሞ ሜላት እየተከታተለቻት ነው። በእርግጥ እሷ ጠርጣራና ጎበዝ ስለሆነች ፖሊሶችም እንደሚከታተሏትኝ ሜላትም እንደማትተዋት አስቀድማ ታውቅ ነበረ ማለት ነው። ቢሆንም ግን ዛሬ ደግሞ ሜላት እንግዲህ ሽውጥ እንደምታዩት ሸው አንገቷ ላይ አድርጋባታለች። ነገር ግን ባዩሽ በፍጹም የፈራች አትመስልም። እህትማ የምር አልፈራችም። የተገላቢጦሽ የፈራችው እንዲያውም ሜላት ትመስላለች ማለት ነው። ምክንያቱም መስፍኔ በባለፈው ሰምታችሁ እስከሆነ ከእስር ቤት ስትወጣ ሜላት በጣም ተናዳና ተበሳጭታ ነበረ። እንዴት ይሄ ሊሆን ቻለ እያለች ነበር። ነገር ግን አቶ መስፍኔ ለሜላት ቃል ገብቶላት ነበረ። እመኚ ነው የምልሽ፣ እሷ ከእስር ቤት ወጣች ማለት ለእኛ እንዲሁም በጣም አሪፍ ነው። መስጋትና መፍራት ያለባት እሷ ናትኝ። እኔ የሆኑ ሰዎችን ቀጥሬ ባዩሽን እያንዳንዷን የምታደርጋቸው ነገሮች ፍንጭ አገኛለሁ፣ ለዚህ ደግሞ ቃል ገባልሻለሁ ብሎ ቃል አስገብቷት ነበረ። ነገር ግን ሜላት ይሄ ነገር ሁሉ ያልተዋጠላት በራሷ መንገድ ለመፍታት እንግዲህ እየሞከረች እናያለን። በባለፈው እንግዲህ አጥር ጥግ ብላ ከሜሮን ጋር ስትሾካሾክ ሰምታት ነበረ። በዚህም ተናዳ ነበረ ማለት ነው። ምክንያቱም ከባሌ የምትፈልገው ከመስፍኔ ምንድን ነው? መስፍኔን ነው የምፈልግ ያለች ስለምንድን ነው እያለች ከመስፍኔ ጋር ራሱ ሰጣ ገባ ሳትገባም አስቀርም ማለት ነው። ያው መስፍኔ ባዩሽ ምን እንደምትፈልግ በደንብ ያውቃልኝ። ነገር ግን ለሜላት ምንም አይነት አልነገራትም። ራሷ ባዩሽ ናት የነገረቻት በስተመጨረሻ። አሁን እዚህ ጋር ደግሞ መስፍኔን ምን ልታረጊ ነው የምትፈልጊው? ቆይ ምንሽ ነው ብላ ስትጠይቃት እንግዲህ መስፍኔ ራሱ ይህን ታሪክ ያውቅ ነበር ብላ ከተናገረች ባዩሽ ሜላትና መስፍን በደንብ እንደሚጣሉ፣ ምክንያቱም ለምን ደበከኝ? ይህን ሁሉ ስታረግ አላማዋን ታውቅ ነበረ። እኔ የሚመስለኝ ገንዘብ ብቻ ነበረ። ለካስ አንተ እንደምትፈልግ እያወቅ ዝም አልከኝ ብላ ደግሞ ተመልሳ ሜላት ትናደዳለች። ወይ ደግሞ ከመስፍኔ ጋር የመጨረሻ የሚጣሉ ይመስላል ማለት ነው። ግን ጎበዝ ከሆነች ነው ባዩሽ ሚስጥሩን ተመልሳ ለሜላት ከነገረቻት ነው ይሄም የሚሆነው ማለት ነው። አቶ መስፍን እንግዲህ ባዩሽን እየተከታተላት ስለሆነ በዚህ ጉዳይ ላይ ምናልባት ሌሎች ተከታዮቹ ሜላት አሳልፈው ወደ እስር ቤት እንዳትገባ እንግዲህ እንጸልያለን። በነገራችን ላይ ባዩሽን በጣም አደንቃታለሁ። ጀግና ነች፣ መለኛ ነች። ዋው በቃ ትሽለከለካለች እንደ ጉድ። ሰዎችን በኃይል ነው የምትይዛቸው። ሌላው ደግሞ ሜላት ያላወቀችው ተቀናቃይ አቶ በቃሉ እንግዲህ በድርጅቷ በኩል ተቀናቃኝ ነው። ሜላትን ለማጥቃት ሁሉም ሆን ብሎ ቢነሳባትም ሜላት ግን ምንም የማታውቀው የለም። በራሷ በኃይልና በጉልበት እየሞከረች እናያታለን ማለት ነው። በስተመጨረሻ እንግዲህ በቃሉ ለባዩሽ ደግሞ በገንዘብ ይረዳታል። ተመልሰው ሁለቱ ራሱ እየተማመኑ አይደለም። ባዩሽ በባለፈው መንገድ ላይ ቆማ እንደሰማናታይ እንኳን እጅ ላይ ጣለ የሆነ ነገር እያርገበገበ ነው ወደ እኔ እያመጣህ፣ ምናልባትም እኮ እያሰልልከኝ ይሆናል፣ ምናልባትም እውነቱን ደግሞ ታሪክን ተናግረህ አንድ ቀን አሳልፈት ትሰጠኝ ይሆናል፣ ማን ያውቃል እያለች ነበር። እና እንግዲህ ለወጥ መሸዋ ለወጥ ምንድን ነው የሚባለው ለሰላዩ ፎቶውን እያንዳንዱ ነገር እንዲከታተለው ምን እንደሚሰራ ምን እንደሚያደርግ አስቀድማ ሰው ቀጥራለች ማለት ነው። ባዩሽ በጣም ጎበዝ ናተኝ። እንዲሁም ደግሞ እርግብ ስለጠፋች ደግሞ እርግብ ያለችበትን ቦታ ለማወቅ
አሁንም ቢሆንም ስምሪቷን ቀጥላለች። በጣም ጎበዝ ናት ማለት ነው። ግን ሜላት እንዳትበላት፣ አስቀድማ እንዳትበላት፣ የባዩሽን መጨረሻ እንዳትበላት ብዬ እፈራለሁ። ግን እዚህ ላይ ባዩሽ ጀግና ከሆነች ራሷን ማዳን ትችላለች። ልንገራት ብዬ ነው አድርሶላት። እናንተ ላይ ካርጉ ዝም ብላችሁ። ለስንተኛ ጊዜ ነው ግን ቪዲዮ እየሰሩት ያሉት? በጣም አሰልች የሆነ ነገር ነው በነገራችን ላይ እንዳ ማለት ነው። የሁለት ሴት እና ሴት እንደዚህ ፍጥጥ ከህግ ውጭ ሲቆጣጠር በጣም ከባድ ነው። ድራማው በጣም አስተማሪ ነው። ጓደኞቻችን ምን ያክል እናውቃቸዋለን ብለን እንኳን አብረን ብንኖርም ሚስጥራችን ደግሞ ጠበቅ አድርገን ብንይዝ መልካም ነው። ምክንያቱም በገንዛ ምላሳችን በገንዛ ሚስጥራችን ለሰው አውርተን እኛ ያልቻልነውን ለሰው አውርተን ብዙ ዋጋ እንደሚያስከፍልን በዚህ ድራማ በደንብ ማወቅ አለብን ማለት ነው። ሜላት ሁሉን ነገሯን፣ ቤተሰቦቿን፣ ባሏን፣ እናቷን የሚሏትን ሁሉ ትታ እያንዳንዱን የተበላውን፣ የተጠጣውን፣ የተደረገውን አዳዲስ ነገሮች ሁሉ ለባዩሽ ነበር ስትነግራት የነበረው ማለት ነው። ባዩሽ ግን እንደ አንድ ሚስጥር እንኳን እንደዚህ ነው ብላ ስትነግራት ሰምተን አናቅም። ሜላትም ይህ ሁሉ ውርጅብኝ የመጣባት በገንዛ አንደበቷ በራሷ አመል ያመጣችው ጣጣ ነው። ያው ጓደኛ ስለሆነች ስላመነቻት ነው። እና በአሁን ሰዓት የፈለገ ጓደኛ ብትችሉት የፈለገ የኔ ነው የምትችሉ ሰው የቤትን ገመና አሳልፋችሁ ለውጭ ጓደኛ ባትናገሩ ይመረጣል። የምሬ ነው። አብዛኛውን ጊዜ ብዙዎቻችን የምንጣላውን ጓደኛ ይወጣልኝም እኔማ ምን አይነት እድለኛ ሰው ነኝ እያለን ብዙ ጊዜ የምናማርራቸው ነገሮች በራሳችን አንደበት እያወጣን ለሰው የምንናገራቸው ነው ዋጋ እያስከፈለን ያለው ማለት ነው። እና ከዚህ ተማሩ ማለት ነው። ሀንቾ ራሷ አሁን አሲርን ትወደዋለች፣ ይቅርታ ታደርግለታለች ወይስ የሚለው ራሱ እጅግ በጣም ደስ የሚል ፓርት ነው ማለት ነው። አሲር ግን እውነት ለመናገር ምስኪን ሆኖ ነው እንጂ እኮ አስቀድሞ ለሀና ፍቅሩን ቢገልጽላት ስሜቱን ደብቆ ያን ያክል ጊዜ ከቆየ በኋላ በ11ኛው ሰዓት ራሱ መበላቱ ምን አይነት ቀሽምነት ነው ብሎ ራሱን እንዲጎዳ አድርጎታል ማለት ነው። ምናልባት የሀና መዘግየት ቀድማ ወደ አሲር አለመሄዷ እኩል ሰዓት መገጣጠሙ ራሱ አጋጣሚ ቢሆንም ነገር ግን አሲር በጣም እንደተጎዳ ነው። በሌላ በኩል እንግዲህ ደግሞ በቅርቡ ደግሞ የድንብላልንና የተምቹን ፍቅር እምናይ ያደርገናል ማለት ነው። ምክንያቱም ተምቹ ያለበት ሁኔታ ላይ እንግዲህ ሰው የለኝም ብሎ ራሱን ደብቆ ባለበት ሰዓት ያው ድንብላል ምግብ እየወሰደችለት እያበላችው እየተንከባከበችው በሳቅ በፈገግታ በደንብ ትሪት እያደረገችው እናያለን ማለት ነው። ታዲያ ግን እዚህ ጋር ተምቹ የእርግብ ፍቅር በውስጡ እንዳልወጣለት ነበር ራሱን ሲያውቅ የነበረው። ራሱን ለጥላቻ እንዲሁም ራሱን እንዲደብቅ ያደረገውም ያ ነበረ። ምክንያቱም የመጀመሪያው ስለሆነች ያው የመጀመሪያ ቸከስ ስለማይረሳ ማለት ነው። ከዛ ግን በድንገት ደግሞ ድንብላል ወደ ህይወቱ ስትመጣ እሱን ማሰብ ምግብ እየወሰደችለት ውሃ ለምና እንኳን ስታሳጥበው ስትረጨው ያ ሁሉ ትውስታ ሆን ብሎ ለራሱ አዲስ ሰው አዲስ መንፈስ አድርጋዋለች ማለት ነው። ታዲያ በዚህ መካከል እርግብ ሁሉ ነገሬን የሰረቀች ይመስሎኝ ነበረ። ነገር ግን ሳቄንና ደስታዬን አልነጠቀችኝም፣ እንደገና አዲስ ሰው ሆንኩኝ ብሎ ፈጣሪውን እያመሰገነ ከዛ ደግሞ ትናንትና የነበረው ትናንትና አልፏል፣ መደሰት ያለብህ የዛሬ ነው እያለች ድንብላል ራሱ በደንብ ነበር የተንከባከበችው። እሷ ራሱ በሌሊት ቁጭ ብላ ስለ እሱ እያሳለፈችው ነገር ምክር ስትሰጠው የነበረውን የእሱ ፈገግታ እጅግ በጣም ማርኳት ለብቻዋ እየሳቀች ነበረ ማለት ነው። ታዲያ ግን ወይዘሮ ሜላት ድንገት ወደ ክላሷ ስትገባባት ቁጭ ብላ እየሳቀች ነበረ። ቆይ ምንድን ነው እንደዚህ ፈገግ ያስባለች ስትላታይ፣ ቆይ እንዴ ድንገት መጣች ከክላሴ ምን ነው እኔ ሳኩ እንዴ እያለች ስትርበተበት በስተመጨረሻ ይሄ ስንቅ ይዘሽ እየወጣሽ አክስቴ እያልሽ የምትሄጂው ነገር አልተዋጠልኝም፣ እኔ ክብሬን እወደዋለሁ፣ የሜላት ሰራተኛ ዲቃላ ይዛ መጣች የሚባለው ነገር በፍጹም አልፈቅድልሽም፣ እየዋልሽ ያለሽው ከወንድ ጋር እንጂ ህመምተኛ ጠያቂ በፍጹም አትመሲም ብላ አስጠንቅቃት ትወጣለች ማለት ነው። ከዛም እንግዲህ ድንብላል ሆዬ አቦይ አባቴ ቆይ ዲቃላ ማለት ምን ማለት ነው እያለች ነገሩ ስላልገባት ያው ፍቅር ውር ይባል የለ እንደዛ ስትርበተበት አይተናታል ማለት ነው። በቀጣይ ክፍል እነሱ እንዲመጡልን የምር በጣም ነው ደስ የሚሉት ማለት ነው። የድራማው ድምቀት ራሱ አሲርና ተምቹ ናቸው።
እና ባዩሽ ኖላዊ ናቸው። እነሱ ናቸው ድራማውን ሞር እንትን ያሉት ማለት ነው። ሀና በየሄደችበት ጅል ሆናለች ማለት ነው። ሰው ታምናለች። ያለ አቅሟ ደግሞ ሰዎችን ትሬት ለማድረግ ትገባና ተመልሶ ጥሱ ከጀርባ ራሷን ይወጋታል ማለት ነው። ስለዚህ ሀና በፊት በጣም ጠንካራ ችግሮቿን ተጋፍጣ የምታልፍ እጅ የማትሰጥ ነበረች። አሁን ላይ ግን እዛም ነቆራ እዚህም ነቆራ ሲሆን በጣም ከባድ ነው ማለት ነው። በዛ ላይ ደግሞ በጣም ጭንቀታም ናት። ችግሯን እንኳን ለሰዎች የማትናገር የሰዎችን ችግር ብቻ የምትረዳ የእነሱን ችግር ለመቅረፍ ስትል ደግሞ ራሷን የምትጥል ሆናለች ማለት ነው። ያ ደግሞ በራሷ መተማመኗን የራሷን አቅም ያሳጣታለኝ። በፊት በፈጣሪዋ የምትመካ የምታምን ነበረች። አሁን ግን ስናያት እየቆየች ደግሞ አሁን በተምቹ መጥፋትም ልቧ ቢሰበርም ግን በአሴር ባለበት ሁኔታ ላይ በጣም እያሳሰባትና ኢቭን ሲጋራ እንኳን ለማጨስ አብራ ሞክራለች ማለት ነው። ቢሆን ግን ተምቹ ማለት አሴር ማለት ነው እንድታጨስም አልፈቀደላትም ነበረ። ታዲያ በዚህ መሀል ያኔ ጥንካሬዋ ማንነቷ እየጠፋ በሰዎች ኃይል ብቻ የምትኖር ሆናለች ማለት ነው። በነገራችን ላይ ፍቅር የሚባለው ለመጀመሪያዋ ጊዜ ቢሆንም ፍቅር ቦታ ላይ ደግሞ ገፋፍታ እንድትልካት ያደረገቻትም ሰላምዬ ናት ማለት ነው። ምክንያቱም አንቺ ገና ልጅ ነሽ ብለሽ ራስሽ ነው የምታሳስቢው፣ ግን አሁን ላይ ትልቅ ልጅ ነሽ፣ ተማሪ ነሽ፣ ፍቅር ይገባሻል ብላ የማይሆን ቦታ ላይ ምክንያቱም ራሷን ዝግጁ ሳታደርግ አስቀድማ ወደ ፍቅር ቦታ ልካታለች ማለት ነው። ለዚህም ነው ለውሳኔም ቅርብ ያልሆነችው ማለት ነው ሀና። ምክንያቱም በራሷ ወስና ቢሆን ኑሮ እዝራንም አዳምጣ ስለ አሴርም በደንብ ታስብበት ነበረ ማለት ነው። ግን በግምት ሄዳ እንደ በግ ተገፋች፣ ሄደች። የወደደችው ያው ፍቅር ለጊዜው ስሜታዊ ያደርጋል፣ ደስ ይላለኝ፣ ያፈንደቀ ያኔ ደስ ይላለኝ፣ ሁላችንም ያየነው ስለሆነ ማለት ነው። ግን ትክክል ውሳኔ እየወሰነች አይመስለኝም። የሚገባትን አሁንም ቢሆን ለአሴር ብትሆንና ወደ አሴር ብትመለስ ደስ ይለኛል ማለት ነው። በዛ ላይ ጽዮን የምትባለው ልጅ ደግሞ ከጀርባ በጣም ብዙ ነገሮችን እያሴረችባት መታለች ማለት ነው። ያን ሁሉ እንግዲህ ስትቋቋመው እናያታለን ማለት ነው። ሀና የበለጠ ደግሞ አጓጊ ያደርገዋል ድራማውን ማለት ነው። ይህን ይመስላለኝ። የምወዳቸው የማከብራቸው፣ በነገራችን ላይ ለስንተኛ ጊዜ እየሰራሁት ነው ይህን ቪዲዮ የመራሰል ችሆኗለኝ ማለት ነው። ቃላት ራሱ አጥቼ በማል ላይ ሳቄ እየመጣ ምናምን ነበረ፣ ግን ስራ አይደለ ደግሞ የታባት ሄዳለሁ ላለማምለጥ እንግዲህ ሾከክ ብዬ ሰርቻለሁ ማለት ነው። ሰላማችሁ ብዝት ይበልልኝ።